ለትልቅ ተልዕኮም ኢትዮጵያ የመጡት ከፍተኛ ባለስልጣን የገና በዓል ዋዜማ ዕለት ታኅሳስ 28 ቀን 2018 ዓ.ም አንድ ከፍተኛ የቻይና መንግስት ባለስልጣን ለትልቅ ተልዕኮ አዲስ አበባ መግባታቸው ይታወቃል። እኚህ ከፍተኛ ባለስልጣን አዲስ አበባ እንደገቡ ጠቅላይ ሚኒስትር ዶክተር አብይ አህመድ በብሔራዊ ቤተ መንግስት አቀባበል አድርገውላቸዋል። ከፍተኛው ባለስልጣን የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ሲሆኑ በኢትዮጵያ እያደረጉ ያሉት ጉብኝት ከታኅሳስ 29 እስከ ጥር 4 ቀን 2018 ዓ.ም በአፍሪካ ሀገራት የሚያደርጉት ጉብኝት አካል መሆኑን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ይህም ጉብኝት ከአዲስ አበባ በተጨማሪም ሶማሊያን፣ ታንዛኒያን እና ሌሴቶን እንደሚያካትትም ተመላክቷል። የውጭ ጉዳይ ሚኒስትሩ ዋነኛ ተልዕኮ አወዛጋቢው የታይዋን ጉዳይ መሆኑ ታውቋል። ኢትዮጵያ ስለ ታይዋን ነጻነት የሚያካሂዱ ሁሉም አይነት እንቅስቃሴዎች በጽኑ እንደምትቃወም ያስታወቀች ሲሆን የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ጥረቶች እንደምትደግፍ ገልጻለች። በዓለም ላይ ያለችው አንዲት ቻይና ብቻ ናት። ታይዋን ከቻይና ግዛት የማትነጠል አካሏ ናት። የህዝባዊት ሪፐብሊክ ቻይና መንግስት መላው ቻይና የሚወክል ብቸኛው ህጋዊ መንግስት ነው በማለት ኢትዮጵያ ለአንድ ቻይና መሪ ያላትን ጽኑ ድጋፍ አረጋግጣለች። ኢትዮጵያ ስለ ታይዋን ነጻነት የሚካሄዱ ሁሉንም አይነት እንቅስቃሴዎች በጽኑ እንደምትቃወም የገለጸች ሲሆን እንዲሁም የቻይና መንግስት ብሔራዊ ውህደትን እውን ለማድረግ የሚያደርጋቸውን ሁሉንም አይነት ጥረቶች እና የተመድ ጠቅላላ ጉባኤ የውሳኔ ሀሳብ 2758ን በጽናት እንደምትደግፍ አስታውቃለች። ቻይና በበኩሏም ኢትዮጵያ በአፍሪካ ቀንድ ቀጠና ላላት ሚና ትልቅ ግምት እንደምትሰጥ ገልጻለች። ቻይና በቀጠናው የሚገኙ ሀገራት የተመድን ቻርተር ዓለም አቀፍ ሕግንና የግዛት ሉዓላዊነትን ባከበረ መልኩ ትስስራቸውንና ትብብራቸውን በማጠናከር የአፍሪካን ውህደት እንዲያፋጥኑ እንደምታበረታታ ገልጻለች። በተጨማሪም ቀጠናዊ ሰላምና ልማትን ለማረጋገጥ በዲፕሎማሲያዊ ድርድር የባህር በር በመክፈት የማሪታይም ሎጂስቲክን ማሳለጥ እንደሚያስፈልግ ጠቁማለች። ይህ የተገለጸው የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ከታኅሳስ 29 እስከ ጥር 1 2018 ዓ.ም በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መወያየታቸውን ተከትሎ ሁለቱ ሀገራት ባወጡት የጋራ መግለጫ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ሁለቱ ሀገራት በኢኮኖሚ፣ በንግድ፣ በመሰረተ ልማት፣ በኢነርጂ፣ በትራንስፖርትና በፍትህ ዘርፎች ያላቸውን የሁለትዮሽ ትብብር ይበልጥ ለማጠናከር ቃል ገብተዋል። በተጨማሪም በኢኮሜርስ፣ በዲጂታል ኢኮኖሚ፣ በአርቲፊሻል ኢንተለጀንስና በታዳሽ ኃይል ዘርፎች ያላቸውን ግንኙነት ለማስፋፋት መወያየታቸው ተጠቁሟል። ሁለቱም ወገኖች የ2026ቱን የቻይና አፍሪካ የህዝብ ለህዝብ ግንኙነት ዓመትን እንደ ዕድል በመጠቀም የህዝብ ለህዝብ ግንኙነትን በባህልና በስነ ጥበብ ለማጠናከር ትስስሩን የበለጠ ለማስተዋወቅ ያላቸውን ፍላጎት በጉልህ ገልጸዋል። የጋራ መግለጫው ቻይና ኢትዮጵያ ያስመዘገበቻቸውን አዳዲስ ሀገራዊ የልማት ስኬቶችን ማድነቋን ያመለከተ ሲሆን የኢትዮጵያ ህዝብ ከሀገራዊ ሁኔታ ጋር የሚያስማማ የልማት መንገድን በመፈለግና የውጭ ጣልቃ ገብነትን በመቃወም ረገድ ያለውን አቋም ቻይና በጽኑ የምትደግፍ መሆኑ ተገልጿል። ሁለቱ ወገኖች በልማት ፖሊሲዎችና ስትራቴጂዎች ውስጥ ቅንጅትን ለማሳደግ እንዲሁም በመንግስት አስተዳደር ልምምድ ልውውጥን ለማሳደግና ወደ ዘመናዊነት በሚወስደው መንገድ ላይ እጅ ለእጅ ተያይዘው ለመራመድ ያላቸውን ዝግጁነት ገልጸዋል። ሁለቱ ሀገራት ተመድና ብሪክስን ጨምሮ በባለብዙ ወገን ዓለም አቀፍ መድረኮች በቅንጅትና በትብብር ውጤታማ ስራ በማከናወን የደቡባዊውን የዓለም ክፍል የጋራ ጥቅሞች በአግባቡ ማስጠበቅ መቻላቸውን ገልጸዋል። አክለውም ሁለቱም ወገኖች በዚህ ዓመት በውጭ ጉዳይ ሚኒስትሮቻቸው መካከል አዲስ የፖለቲካ ምክክር ለማድረግም መስማማታቸው ተመላክቷል። በተመሳሳይ የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ በኢትዮጵያና በቻይና መካከል ያለው ኢኮኖሚያዊ ትብብር በቋሚነት እያደገ መምጣቱንና ይህም በሁለቱ ሀገራት የንግድ ኢንቨስትመንት ግንኙነት ላይ ከፍተኛ መሻሻል ማምጣቱን ገልጸዋል። መግለጫው አያይዞም የሁለቱ ሀገራት የሁለትዮሽ ንግድ አሁን ላይ ከ13 ቢሊዮን የአሜሪካ ዶላር በላይ መድረሱን ገልጾ ይህም ቻይና የኢትዮጵያ ቁልፍ የንግድ አጋር በመሆን ያላትን ጠንካራ ኢኮኖሚያዊ ትስስር ያሳያል ብለዋል። ኢትዮጵያ ከቻይና የምታስገባው ምርት በተጠናቀቀው ዓመት መጋቢት ወር ላይ ብቻ 1.57 ቢሊዮን ዶላር የደረሰ ሲሆን ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ22 በመቶ ጭማሪ አሳይቷል ሲል መግለጫው አመላክቷል። የቻይና የውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት የዋንግ ዩ የኢትዮጵያ ጉብኝት ከታኅሳስ 29 እስከ ጥር 4 2018 ዓ.ም የሚቆየውና ሶማሊያን፣ ታንዛኒያንና ሌሶቶን የሚያካትተው የአፍሪካ ሀገራት ጉብኝታቸው አካል ነው። ይህ ጉብኝት የቻይና የውጭ ጉዳይ ሚኒስትር የዓመቱን የመጀመሪያ የውጭ ሀገር የሥራ ጉብኝታቸውን በአፍሪካ ሲያደርጉ ለ36ኛ ተከታታይ ዓመት ሲሆን
ይህም ቤጂንግ ለሀገሪቱ ለረጅም ጊዜ የሰጠችውን ዲፕሎማሲያዊ ትኩረት በግልጽ ያሳያል። የዋንግ ዩ የሶማሊያ ጉብኝት ከጎርጎሮሲያውያኑ 1980ዎቹ ወዲህ በአንድ የቻይና የውጭ ጉዳይ ሚኒስትር የተደረገ የመጀመሪያው ጉብኝት ሲሆን ጉብኝቱ የሚካሄደው የአፍሪካ ቀንድ አንገብጋቢ በሆኑ ጉዳዮች በተያዘበት ወቅት ላይ ነው። ቤጂንግ ቀደም ሲል እስራኤል ራስ ገዟን ሶማሌላንድን እውቅና መስጠቷን ተከትሎ ለሶማሊያ ያላትን ድጋፍ ገልጻ ነበር። የሶማሊያ ባለስልጣናት ጉብኝቱን ቀጣይነት ባለው የጸጥታና የአስተዳደር ችግሮች ውስጥ ለአገሪቱ የተገኙ ዲፕሎማሲያዊ ድል አድርገው ተቀብለውታል። በተለይም ለቻይና ንግድ በቀይ ባህር በኩል ወደ አውሮፓ ለማለፍ ወሳኝ መተላለፊያ በሆነው በኤደን ባህረ ሰላጤ ዙሪያ ለሚታዩት ችግሮች ጉብኝቱ ትልቅ ትርጉም አለው። ታዛቢዎች እንደሚሉት የዋንግ ዩ ጉብኝት የዓመቱን የመጀመሪያ በአፍሪካ የማድረግ የ36 ዓመታት ልማድ አካል ሲሆን ይህም ዓለም አቀፋዊ አለመረጋጋቶች ቢኖሩም ቤጂንግ ለሀገሪቱ የምትሰጠው ትኩረት የማይናወጥ መሆኑን ያሳያል። በአፍሪካ ቀንድ የቻይና ተሳትፎ ስትራቴጂካዊ ጥቅሞችን፣ የንግድ መተላለፊያዎችንና ዲፕሎማሲያዊ ተጽዕኖን ሚዛን በጠበቀ መልኩ ማስቀጠል ላይ ያተኮረ ነው። በተለይም የሌሎች ዓለም አቀፍ ተዋናያን ተሳትፎ እየጨመረ በመጣበትና የቀጠናው ሁኔታ እየተቀያየረ ባለበት በዚህ ወቅት የቻይና ሚና የጎላ ነው።